ከሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 1 ከጥንት ጀምሮ እግዚአብሔር በብዙ ዓይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ። በኋላ ዘመን ግን ሁሉን ወራሽ ባደረገው ሁሉንም በፈጠረበት በልጁ ነገረን። እርሱም የክብሩ መንጸባረቅና የመልኩ ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። በዚህ ያህል መብለጥ ከመላእክት በላይ ሆኖ ከስማችም የሚበልጥና የሚከብር ስምን ወረሰ። ከመላእክትስ ከሆነ ጀምሮ አንተ ልጄ ነህ፣ እኔ ዛሬ ወለድሁ፣ ዳግመኛም እኔ አባት እሆነዋለሁ፣ እርሱም ልጄ ይሆነኛል ያለው ከቶ ለማን ነው? ዳግመኛም በኩርን ወደ ዓለም በላከው ጊዜ የእግዚአብሔር መላእክት ሁሉ ይሰግዱለታል አለ። ስለ መላእክቱም መላእክቱን ነፍሳት መላእክቱንም የእሳት ነበልባል የሚያደርጋቸው እርሱ ነው አለ። ስለ ልጄ ግን ጌታ ሆይ ዙፋንህ ለዘላለም ነው፣ የመንግስት በትርም የጽድቅ በትር ነው አለ። ጽድቅን ወደድህ፣ አመፅንም ጠላህ። ስለዚህም እግዚአብሔር አምላክህ እንዳንተ ካሉት ይልቅ የሚበልጥ የደስታ ዘይትን ቀባህ። ዳግመኛም እንዲህ አለ፣ አቤቱ አንተ አስቀድሞ ምድርን መሰረትህ፣ ሰማያትም የእጆችህ ሥራ ናቸው። እነርሱ ያልፋሉ፣ አንተ ግን ትኖራለህ። ሁሉ እንደ ልብስ ያረጃል፣ እንደ መጋረጃም ትጠቀልላቸዋለህ፣ ይለወጣሉ። አንተ ግን መቼም መች አንተ ነህ፣ ዘመንህም የማይፈጸም ነው። ከሆነ ጀምሮ ከመላእክት ጠላቶችን ከእግር ጫማ በታች እስከ አደርግልህ ድረስ በቀኜ ተቀመጥ ማንን አለው? መላእክት ሁሉ መናፍስት አይደሉምን? የዘላለም ሕይወትን ይወርሱ ዘንድ ስለ አላቸው ሰዎችስ ለአገልግሎት ይላኩ የለምን? ምዕራፍ 2 ስለዚህም ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብዝተን ልንጠነቀቅ ይገባናል። በመላእክት የተነገረው ቃል ጽኑ ከሆነ መተላለፍና አለመታዘዝም ሁሉ የጽድቅን ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን? ይህ በጌታ በመጀመሪያ የተናገረ ነበረና የሰሙትም ለእኛ አጸኑት። እግዚአብሔርም እንደ ራሱ ፈቃድ የመንፈስ ቅዱስን ጸጋ በመስጠት በምልክትና በድንቅ ነገር በልዩ ልዩ ተአምራትም መሰከረላቸው፣ ነገራቸውንም አስረዳላቸው። ስለ እርሱ የምንናገርለትን የሚመጣውን ዓለም ለመላእክት ያስገዛ አይደለም። ነገር ግን መጽሐፍ እንዲህ ብሎ የመሰከረበት ስፍራ አለ። ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት ጥቂት አሳንሰኸው የክብርና የምስጋና ዘውድንም ጫንህለት፣ በእጆችህም ሥራ ሁሉ ላይ ሾምኸው። ሁሉንም ከእግር በታች አድርጋ አስገዛለት። ሁሉን ለእርሱ ባስገዛለት ጊዜም የተወውና ያላስገዛለት የለም። አሁን ግን ሁሉን እንዳስገዛለት አናይም። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋናን ዘውድ ጭኖ እናየዋለን። ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእጁ ለተያዘ በእርሱም ሁሉ ለሆነ ለእርሱ ተገብቶታልና። እነርሱን የቀደሳቸው እርሱ የተቀደሱት እነርሱም ሁሉም በአንድነት ከአንዱ ናቸውና። ስለዚህም እነርሱን ወንድሞቼ ማለትን አያፍርም። ስምህን ለወንድሞቼ ነግራችኋለሁ፣ በማኅበር መካከልም አመሰግንሃለሁ አለ። ዳግመኛም እኔና እግዚአብሔር የሰጠኝ ልጆች እነሆ። ስለ ዳግመኛም እኔ እታመንበታለሁ አለ። ልጆች በሥጋና በደም አንድ ናቸውና። እርሱ ደግሞ በዚህ ከእነርሱ ጋር አንድ ሆነ፣ ለእነርሱም እንደ ወንድም ሆነላቸው። መልአከ ሞትን በሞቱ ይሽረው ዘንድ ይኸውም ሰይጣን ነው። በሕይወት ዘመናቸው ሁሉ ሞትን በመፍራት
የተቀጡትን ለባርነት የተገዙትንም ሁሉ ያሳርፋቸው ዘንድ የነሳውን ከአብርሃም ዘር እንጂ ከመላእክት የነሳው አይደለምና። ስለዚህም የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና። ምዕራፍ 3 አሁንም ከሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞቻችን ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። ሙሴ ደግሞ በቤቱ ሁሉ የታመነ እንደሆነ እርሱ ለላከው የታመነ እውነተኛ ነው። ነገር ግን የባለቤት ክብሩ ከቤት እንደሚበልጥ ክብሩ ከሙሴ ክብር ይልቅ እጅግ ይበልጣል። ቤትን ሁሉ ሰው ይሰራዋልና ለሁሉ ግን ሰሪው እግዚአብሔር ነው። ሙሴስ በኋላ ስለሚነገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሎሌ የታመነ ነበረ። ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነው። እኛም የምንደፍርበትን የምንመካበትንም ተስፋ እስከ መጨረሻው አጽንተን ብንጠብቅ ቤቱ ነን። መንፈስ ቅዱስ እንዲህ ብሏልና ዛሬ ቃሉን ብትሰሙ ልባችሁን አታጽኑ። በምድረ በዳ በተፈታተኑበት ቀን እንዳሳዘኑት ጊዜ የተፈታተኑኝ አባቶቻችሁ ፈተኑኝ፣ 40 ዘመንም ስራዬን አዩ። ስለዚህ ይህችን ትውልድ ተቆጠዋት፣ እንዲህም አልሁ፣ ልባቸው ዘወትር ይሳታል፣ እነርሱ ግን መንገዴን አላወቁም፣ ወደ እረፍቴ አይገቡም ብዬ በቁጣዬ ማልሁ። ወንድሞቻችን ሆይ እንግዲህ እወቁ፣ ከእናንተ በአንዱ ላይ ስንኳን ሃይማኖት የጎደለውና ተጠራጣሪ ከሕያው እግዚአብሔር የሚለያችሁ ክፉ ልብ አይኖር። ዛሬ የሚባለው ቀን ሳለ ከእናንተ ማንም ቢሆን ወደ ኃጢአት በሚያደርስ ስህተት እንዳይጸና ሁል ጊዜ ሰውነታችሁን መርምሩ። በዚች ጽድቅ እስከ መጨረሻ የቀደመውን ሥርዓታችንን አጽናንተን ከጠበቀን ከክርስቶስ ጋር አንድ ሆነናልና። ዛሬ ቃሉን ብትሰሙ እነዚያ እንደ አሳዘኑት ጊዜ ልባችሁን አታጽኑ ብሏልና። ሰምተው ያሳዘኑትስ እነማን ናቸው? በሙሴ እጅ ከግብፅ የወጡት ሁሉ አይደሉምን? 40 ዘመን የተቆጣቸውስ እነማን ነበሩ? የበደሉ ሬሳቸውም በምድረ በዳ የወደቀው አይደሉምን? ከካዱት በቀር ወደ እረፍቱ እንዳይገቡ በማን ላይ ማለ? አላመኑምና ለመግባት እንዳልቻሉ እነሆ እናያለን። ምዕራፍ 4 እንግዲህ አንፍራ፣ ወደ እረፍቱም እንድንገባ ትእዛዙን አንተው። ከእናንተም ምናልባት በተለመደ ስህተት የሚገኝና የሚጸና ቢኖር ወደ እረፍቱ እንዲገባ የሚተዉት አይምሰለው። ለእነዚያ ደግሞ እንደተነገረ ለእኛም የምስራች ተሰብኮልናልና። ነገር ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። ስራው ዓለም ከተፈጠረ ጀምሮ ምንም እንኳን ቢፈጸም እንግዲህ ወደ እረፍቴ አይገቡም ብዬ በቁጣዬ ማልሁ እንዳለ እኛስ ያመንን ወደ እረፍቱ እንገባለን። ስለ 7ተኛውም ቀን እግዚአብሔር በ7ተኛው ቀን ከሰራው ሁሉ አረፈ ብሏልና። ዳግመኛም ወደ እረፍቴ አይገቡም ብሏል። እንግዲህ አንዳንዶች በዚያ እንዲገቡ መንገድ ስለነበራቸው ቀድሞው የምስራች የተሰበከላቸው ባለመታዘዝ ጠንቅ ስላልገቡ ዛሬ ቃሉን ብትሰሙት ልባችሁን ልከኛ አታድርጉ። በፊት እንደተባለ ይህን የሚያህል ዘመን በኋላ በዳዊት ሲናገር ዛሬ ብሎ አንድ ቀን እንደገና ይቀጥራል። ኢያሱ አሳርፏቸው ቢሆን ኖሮስ ከብዙ ዘመን በኋላ ስለሌላ ቀን ባልተናገረም ነበር። እንኪያዝ የእግዚአብሔር ሕዝብ የሚገቡበት ጸንቶ የሚኖር እረፍት እንዳለ ታወቀ። ወደ እረፍቱ የገባስ እግዚአብሔር ከስራው እንዳረፈ እነሆ እርሱ ከስራው ሁሉ አረፈ። እንግዲህ እንደነዚያ እንደ ካዱት እንዳንወድቅ ወደ እረፍቱ እንገባ ዘንድ እንፋጠን። የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት ልሳን ካለው ሰይፍ ሁሉ ይልቅ የተሳለ ነው።
ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል። የልብንም ስሜትና ሐሳብ ይመረምራል። እኛም በሚቆጣጠር በእርሱ በዓይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። እንግዲህ ወደ ሰማያት የወጣ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ አለን። በእርሱ በማመን ጸንተን እንኑር። ሊቀ ካህናታችን ለደካማችን መከራ መቀበልን የማይችል አይደለምና፣ ነገር ግን ከብቻዋ ከኃጢአት በቀር እኛን በመሰለበት ሁሉ የተፈተነ ነው። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ምዕራፍ 5 ሊቀ ካህናት ሁሉ ስለ ኃጢአት መባንና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማልና፣ እርሱ ራሱም ደካማ ነውና ባለማወቃቸው ከሳቱ ሰዎች ጋር መከራን ሊቀበል ይችላል። በዚህ ምክንያት ስለ ሕዝብ እንደሚያቀርብ እንዲሁ ስለ ራሱ ደግሞ መስዋዕትን ስለ ኃጢአት ማቅረብ ይገባዋል። እንደ አሮንም በእግዚአብሔር ከተጠራ በቀር ማንም ለራሱ ክብርን የሚወስድ የለም። እንዲሁ ክርስቶስም ሊቀ ካህናት ይሆን ዘንድ ራሱን ያከበረ አይደለም፣ ነገር ግን አንተ ልጄ ነህ እኔም ዛሬ ወለድሁ ያለው እርሱ ራሱ ነው። ዳግመኛም እንደ መልከ ጸዴቅ ሹመት የዘላለም ካህን አንተ ነህ ይላል። እርሱም ሥጋ ለብሶ በዚህ ዓለም በነበረበት ጊዜ በታላቅ ጩኸትና እንባ ከሞት ሊያድነው ወደሚችለው ጸሎትንና ምልጃን አቀረበ። ጽድቁንም ሰማው። ልጁም ቢሆን መከራን ስለተቀበለ መታዘዝን አወቀ። ከተፈጸመም በኋላ ለመታዘዝለት ሁሉ ሕይወትን የሚሰጥ የዘላለም መድኃን ሆነ። እግዚአብሔርም እንደ መልከ ጸዴቅ ሹመት የዘላለም ሊቀ ካህናት አለው። ስለ እርሱም የምናገረው ብዙ ነገር አለን፣ ጆሮአችሁም ስለፈዘዙ በቃል ልንተረጉመው ጭንቅ ነው። መምህራን ልትሆኑ ሲገባችሁ ካመናችሁ ጀምሮ በትምህርት ላይ የቆያችሁ ስለሆነ እስከ ዛሬም ገና የእግዚአብሔርን የቃሉን መጀመሪያ ትምህርት ሊያስተምሯችሁ ትወዳላችሁ። ወተትንም ሊግቷችሁ ትሻላችሁ፣ ጽኑ ምግብንም አይደለም። ወተትን የሚገጥ ሁሉ ሕፃን ስለሆነ የጽድቅን ቃል ሊያውቅ አይሻም። ጠንካራ ምግብ ግን መልካሙንና ክፉን ለመለየት በስራቸው የለመደ ልቦና ላላቸው ለፍጹማን ሰዎች ነው። ምዕራፍ 6 ስለዚህም የክርስቶስ የነገሩን መጀመሪያ ትተን ወደ ፍጻሜው እንሂድ። እንግዲህ ደግሞ ሌላ መሰረት እንዳትሹ እወቁ። ይህም ከሞት ሥራ ለመመለስ በእግዚአብሔርም ለማመን ጥምቀትን፣ በአንብሮተ እድ መሾምን፣ የሙታንን ትንሣኤና የዘላለምን ፍርድን ለመማር ነው። እግዚአብሔርም ቢፈቅድ ይህን ባደረግን ነበር። ነገር ግን አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋይ የሆነው የነበሩትን መልካሙን የእግዚአብሔርን ቃል የሚመጣውንም የዓለምን ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱ ማደስ አይቻልም። ራሳቸው የእግዚአብሔር ልጅ ይሰቅሉታልና ያዋርዱትማልና፣ ምድርም በእርሷ የሚወርደውን ዝናብ ከጠጣች ያን ጊዜ ስለ እርሱ ያረሱላትን መልካም ቡቃያ ታበቅላለች፣ ከእግዚአብሔር ዘንድም በረከትን ታገኛለች። እሾህንና ኩርንችትን ብታወጣ ግን የተጣለች ናት፣ ለመርገምም የቀረበች ናት፣ ፍጻሜዋም ለመቃጠል ይሆናል። የተመረጣችሁ ወንድሞቻችን ሆይ ምንም እንኳን እንዲህ ብንላችሁ ሕይወት ወዳለባት ትምህርት እንድትቀርቡ እንታመንባችኋለን። እግዚአብሔር ቅዱሳንን ስለ አገለገላችሁ እስከ አሁንም ስለምታገለግሏቸው ያደረጋችሁትን ሥራ በስሙም ያሳያችሁትን ፍቅር የረሳ ዘንድ አመፀኛ አይደለምና፣ ነገር ግን ሁላችሁም በዚች ተስፋችሁ እንዲትጋታችሁን እስከ መጨረሻው ታሳዩ ዘንድ እንወዳለን። ዳተኞች እንዳትሆኑ በሃይማኖትና በትዕግስት ተስፋቸውን የወረሱትን ሰዎች ምሰሏቸው።
እግዚአብሔርም ለአብርሃም ተስፋውን በሰጠው ጊዜ ይምልበት ዘንድ ከእርሱ የሚበልጥ ሌላ ባይኖር በራሱ ማለ፣ እንዲህ ብሎ መባረክን እባርክሃለሁ፣ ማብዛትንም አበዛሃለሁ። ከዚህም በኋላ ታግስ ተስፋውን አገኘ። ሰው ግን ከእርሱ በሚበልጠው ይምላል። የክርክር መነሻው በመሐላ ይፈጸማል። ስለዚህም እግዚአብሔር ተስፋውን ለሚወርሱ ሰዎች ምክሩን እንደማይለውጥ ሊገልጥ ወደደ። እንደማይለውጥም በመሐላ አጸናም። የእግዚአብሔር ቃል ሐሰት ሊሆን አይቻልም። በእርሱ ለታማጸን ተጠብቆልን ባለ ተስፋችንም ማመንን ላጸናን ለእኛ ታላቅ ደስታ አለን። ይህችም ተስፋ ነፍሳችን እንዳትነዋወጥ እንደ መልህቅ የምታጸና ናት። እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህናት ሆኖ ሐዋርያችን ኢየሱስ ከኛ በፊት ወደ ገባባት መጋረጃም ውስጥ የምታስገባ ናት። ምዕራፍ 7 የሳሌም ንጉሥ የልዑል እግዚአብሔርም ካህን የሆነ ይህ መልከጼዴቅ አብርሃም ነገሥታትን ድል ነስቶ በተመለሰ ጊዜ ከእርሱ ጋር ተገናኝቶ ባረከው። አብርሃምም ከገንዘቡ ሁሉ ከ10 አንድ ሰጠው። መጀመሪያ የስሙ ትርጓሜ የጽድቅ ንጉሥ ነበር። በኋላም የሳሌም ንጉሥ ተባለ። የሰላም ንጉሥ ማለት ነው። አባት የለውም፣ እናትም የለችውም፣ ትውልዱም አይታወቅም። ለዘመኑ መጀመሪያ ለሕይወቱም መጨረሻ የለውም። ክህነቱ የወልደ እግዚአብሔር ምሳሌ ሆኖ ለዘላለም ይኖራል። የአባቶች አለቃ አብርሃም ከምርኮ ሁሉ የሚሻለውን አስራት የሰጠውን የዚህን ካህን ክብር ታያላችሁን? ከሌዊ ልጆችም ክህነትን የሚቀበሉት ከሕዝቡ ማለት ከወንድሞቻቸው እነርሱ ምንም ከአብርሃም ወገን ቢወጡ ከእነርሱ አስራትን በሕግ እንዲያስወጡ ትእዛዝ አላቸው። ወገናቸው ላይደለ ለእርሱ ግን አብርሃም አስራትን ሰጠው። እርሱም ተስፋ ያለው አብርሃምን ባረከው። ነገር ግን ታላቁ ታናሹን እንደሚባርከው ያለ ጥርጥር ይታወቃል። በዚህ የሚሞት ሰው አስራትን ይቀበላል፣ በወዲያው ግን ሕያው እንደሆነ መጽሐፍ የሚመሰክርለት እርሱ ይቀበላል። እንደተነገረም አስራትን የሚቀበል ሌዊ ስንኳን በአብርሃም በኩል አስራትን ሰጠ። መልከጼዴቅ በተገናኘው ጊዜ ገና በአባቱ በአብርሃም ወገን ነበርና። እንግዲህ ሕዝቡ በሌዊ ክህነት የተመሰረተን ሕግ ተቀብለዋልና በዚያ ክህነት ፍጹምነት የተገኘ ቢሆን እንደ አሮን ሹመት የማይቆጠር እንደ መልከጼዴቅ ሹመት ግን የሆነ ሌላ ካህን ሊነሳ ወደ ፊት ስለምን ያስፈልጋል? ክህነታቸው ታልፍ ዘንድ አላትና፣ ክህነታቸው ካለፈችም ኦሪታቸው ታልፋለች። ይህ ነገር የተነገረለት እርሱ በሌላ ወገን ተካፍሏልና። ከዚያ መሠዊያውን ያገለግል ማንም የለም። ጌታችን ከይሁዳ ነገድ እንደመጣ የተገለጠ ነውና፣ ስለዚህም ነገድ ሙሴ ምንም እንኳን ስለ ክህነት አልተናገረም። ይልቁንም ይህ እጅግ ያስረዳል፣ በመልከጼዴቅ ክህነት አምሳል ሌላ ካህን ይነሳል ብሏልና። ይህም በማያልፍ ሕይወት ኃይል እንጂ ለሥጋና ለደም በተሰራ ሕግ አይደለም። እንደ መልከጼዴቅ ሹመት የዘላለም ካህን አንተነ ብሎ ይመሰክራልና። ስለዚህም የምትደክም የማትጠቅምም ስለሆነች የቀደመችው ትእዛዝ ተሽራለች። ኦሪት ምንም ግዳጅ አልፈጸመችምና፣ ነገር ግን በእርሷ ፋንታ ወደ እግዚአብሔር የምንቀርብበት ከእርሷ የሚሻል ተስፋ ገብቷል። እርሱ ያለ መሐላ አልሆነም። ያለ መሐላ የተሾሙ ካህናት አሉና፣ በመሐላ የሾመውን ግን እግዚአብሔር ማለ አይጸጸትምም። አንተ እንደ መልከጼዴቅ ሹመት የዘላለም ካህን ነህ አለው። ኢየሱስ ይህን ያህል በምትበልጥና ከፍ ባለች ሹመት ተሾመ። ለእነዚያስ ብዙ ሰዎች ካህናት ነበሯቸው፣ ሞት ይሽራቸው እንዲኖሩም አያሰናብታቸውም ነበርና። እርሱ ግን ለዘላለም ይኖራል፣ ክህነቱ አይሻርምና። ዘወትር በእርሱ በኩል ወደ እግዚአብሔር የሚቀርቡትን ሊያድናቸው ይቻለዋል። ለዘላለምም ሕያው ነውና ያስታርቃቸዋል።
ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል። እርሱም እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና። ኦሪትስ የሚሞት ሰውን ሊቀ ካህናት አድርጋ ትሾማለች። ከኦሪት በኋላ የመጣው የእግዚአብሔር የመሐላ ቃሉ ግን ዘለዓለም የማይለወጥ ፍጹም ወልድን ካህን አድርጎ ሾመልን። ምዕራፍ 8 ከተናገርነውም ዋናው ነገር ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በእግዚአብሔር የተተከለች ናት። ሊቀ ካህናት ሁሉ መባንና መስዋዕትን ያቀርብ ዘንድ ይሾማል። ለዚህም ደግሞ የሚያቀርበው አንዳች ነገር ይኖረው ዘንድ ይገባል። በምድር ቢሆን ኖሮ ሊቀ ካህናት ባልሆነም ነበር። በኦሪት ሕግ መስዋዕት የሚያቀርቡ ካህናት በእርሷ አሉና። እነርሱም ሙሴ ድንኳኒቱን ሲሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ። በተራራው እንደተገለጠልህ ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና። ዛሬ ግን ኢየሱስ ክርስቶስ የምትበልጠውን አገልግሎት ገንዘብ አደረገ። ለታላቂቱ ሥርዓትም መካከለኛ ሆነ። የምትበልጠውንም ተስፋ ሰራ። ፊተኛይቱ ያለ ነቀፋ ብትሆን ኖሮ ሁለተኛይቱን ባልፈለገም ነበር። ነገር ግን እነርሱን ነቅፎ እንዲህ አለ፣ እነሆ ለቤተ እስራኤልና ለቤተ ይሁዳም አዲስ ኪዳን የምሰራበት ዘመን ይመጣል ይላል እግዚአብሔር። እጃቸውን ይዤ ከምድረ ግብፅ ባወጣኋቸው ጊዜ ለአባቶቻቸው እንደገባሁት እንደዚህ ያለ ኪዳን አይደለም። እነርሱ በኪዳኔ አልኖሩምና እኔም ቸል ብያቸዋለሁና ይላል እግዚአብሔር። ከነዚያ ዘመናት በኋላ ለቤተ እስራኤል የምገባው ቃል ይህ ነው። ሕጌን በልባቸው አሳድራለሁ፣ በሕሊናቸውም እጽፋለዋለሁ። አምላክ ሆናቸዋለሁ፣ እነርሱም ሕዝቤ ይሆኑኛል ይላል እግዚአብሔር። እንግዲህ አንዱ ሌላውን እያስተምርም፣ ወንድምም ወንድሙን እግዚአብሔርን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቆኛልና አመፃቸውን አምራቸዋለሁና ኃጢአታቸውንም ደግሜ አላስብም። አዲስ ትእዛዝ በማለቱ የቀደመችቱን አስረጃት። አሮጌና ውራጅ የሆነውስ ለጥፋት የቀረበ ነው። ምዕራፍ 9 ፊተኛይቱም ደግሞ የአገልግሎት ሥርዓትና የዚህ ዓለም የሆነው መቅደስ ነበራት። የመጀመሪያይቱም ድንኳን ተዘጋጅታ ነበርና በእርሷም ቅድስት በምትባለው ውስጥ መቅረዙና ጠረጴዛው የመስዋዕት ማብስት ነበረባት። ሁለተኛው መጋረጃ በስተኋላ የነበረችውን የውስጠኛይቱን ድንኳን ግን ቅድስተ ቅዱሳን ይሏት ነበር። በውስጧም የወርቅ ማዕጠንትና ሁለንተናውን በወርቅ የለበጡት የኪዳን ታቦት፣ መና ያለባት የወርቅ መሶብና የለመለመችው የአሮን በትር የኪዳኑም ጽላት ነበሩባት። በላዩዋም ማስተስረያውን የሚጋርዱ የክብር ኪሩቤል ነበሩ። ነገር ግን በየመልኩ እናገረው ዘንድ ዛሬ ጊዜው አይደለም። ሥርዓቱ ዝግጅቱም እንዲህ ነበር። በመጀመሪያይቱም ድንኳን በየጊዜው አገልግሎታቸውን ይፈጽሙ ዘንድ ካህናት ዘወትር ይገቡ ነበር። ወደ ሁለተኛይቱ ክፍል ግን ሊቀ ካህናቱ ኃጢአታቸውን ለማስተሰረይ ስለ ራሱና ስለ ሕዝቡ የሚያቀርበውን ደም ይዞ በየዓመቱ አንድ ጊዜ ብቻውን ይገባ ነበር። ፊተኛይቱም ድንኳን በዚህ ገና ቆማ ሳለች ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል። ነገር ግን ለሚያቀርበው ሰው ግዳጅ መፈጸም የማይቻለውን መባን መስዋዕት ያቀረቡበት የነበረው ለዚህ ዘመን ምሳሌ ሆነ። እነዚህም እስከ መታደስ ዘመን ድረስ የተደረጉ
ስለ ምግብና ስለ መጠጥም ስለ ልዩ ልዩ ጥምቀትም የሚሆኑ የሥጋ ሥርዓቶች ብቻ ናቸው። ክርስቶስ ግን ለምትመጣይቱ መልካም ነገር ሊቀ ካህናት ሆኖ የሰው እጅ ወደ አልሰራት በዚህ ዓለም ወዳልሆነችው ከፊተኛይቱ ወደምትበልጠውና ወደምትሻለው ድንኳን የዘላለም መድኃኒትን ገንዘብ አድርጎ በገዛ ደሙ አንድ ጊዜ ወደ መቅደስ ገባ እንጂ በላምና በፍየል ደም አይደለም። የላምና የፍየል ደም በረከሱትም ላይ የሚረጭ የጊደር አውድመድ የሚያነጻና የረከሱትንም ሥጋቸውን የሚቀድሳቸው ከሆነ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም ሕያው እግዚአብሔርን እናመልከው ዘንድ ሕሊናችንን ከሞት ሥራ እንዴት ይልቅ ያነጻ ይሆን? ስለዚህ ኢየሱስ ሞትን ተቀብሎ በቀደመው ሥርዓት ስተው የነበሩትን ያድናቸው ዘንድ ወደ ዘላለም ርስቱም የጠራቸው የተስፋውን ያገኙ ዘንድ ለአዲሲቱ ኪዳን መካከለኛ ሆነ። ኑዛዜ ያለ እንደሆነ የተናዛዡ ሰው ሞት ይመጣ ዘንድ ግድ ነው። የሟች ሰው ኑዛዜ የጸናች ናት፣ ተናዛዡ በሕይወት ባለበት ጊዜ አትጠቅምምና። ስለዚህ ፊተኛው ኪዳን እንኳን ያለ ደም አልከበረም። ሙሴ የኦሪትን ትእዛዝ ሁሉ ለመላው ሕዝብ ከነገረ በኋላ የላምና የፍየል ደም ከውሃ ጋር ቀላቅሎ ቀይ የበግ ጠጉርና የስሚዝ ቅጠል ነክሮ መጽሐፍ ኦሪትንና ሕዝቡን ሁሉ ይረጭ ነበር። እግዚአብሔር ያዘዛችሁ የኪዳኑ ደም ይህ ነው ይላቸው ነበር። ድንኳኑንና የመገልገያውን ዕቃ ሁሉ በደሙ ይረጭ ነበር። ደግሞም በቀረበው ሁሉ እንዲህ ያደርግ ነበር። በኦሪት ሕግ ሁሉ በደም ይነጻ ነበር፣ ደም ሳይረጭ ግን አይሰረይም ነበር። በሰማይ ባለው አምሳል የተሰራው ይህ ሥራ በዚህ ደም የሚነጻ ከሆነ ይህ ሰማያዊ መስዋዕትስ ከዚህ ይበልጣል። ክርስቶስ በእጁ ወደ ተሰራች የእውነተኛይቱ ምሳሌ ወደ ምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሊቀ ካህናቱ ያደረገው እንደነበረ በየዓመቱም ደም ይዞ ወደ ቅድስት ይገባ እንደነበር ዘወትር ራሱን የሚሰዋ አይደለም። ይህስ ባይሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ በሞተ ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ይሽር ዘንድ አንድ ጊዜ ተገለጠ። ለሰው አንድ ጊዜ ሞተ፣ ከዚያም በኋላ ፍርድ እንደሚጠብቀው እንዲሁ ክርስቶስም የብዙዎችን ኃጢአት ያስተሰርይ ዘንድ ራሱን አንድ ጊዜ ሰዋ። በኋላ ግን ያድናቸው ዘንድ ተስፋ ለሚያደርጉት ያለ ኃጢአት ይገለጥላቸዋል። ምዕራፍ 10 ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና፣ ስለዚህም በየዓመቱ ዘወትር በሚያቀርቡት በዚያ መስዋዕት የሚቀርቡትን ሊፈጽም ከቶ አይችልም። ይህስ ባይሆን ከሚሰዉት መስዋዕት ባረፈ ነበር፣ ለሚሰዉት ኃጢአታቸውን ያስተሰርይላቸው ነበርና በአንድ ጊዜም ያነጻቸው ነበርና። ነገር ግን በዚያው መስዋዕት በየዓመቱ የኃጢአት መታሰቢያ አድርገው የሚያቀርቡት ነበራቸው። የላምና የፍየል ደም ኃጢአትን ሊያስተሰርይ አይችልምና፣ ስለዚህም ወደ ዓለም በሚመጣበት ጊዜ እንዲህ አለ፣ መስዋዕትንና ቁርባንን አልወደድህም፣ ሥጋን አልለበስህኝ እንጂ በሚቃጠል መስዋዕትና ስለ ኃጢአት በሚቀርበው መስዋዕት ደስ አላለህም። ያን ጊዜ እነሆ በመጽሐፍ ራስ ስለ እኔ እንደተጻፈ አምላኬ ሆይ ፍቃድን አደርግ ዘንድ መጥቻለሁ አልሁ። በዚህ ላይ መስዋዕትንና መባን በሙሉ የሚቃጠል መስዋዕትንም ስለ ኃጢአትም የሚሰዋ መስዋዕትን አልወደድህም፣ በእርሱም ደስ አላለህም ብሎ ተናገረ። እነዚህም እንደ ሕግ የሚቀርቡ ናቸው። ከዚህ በኋላ አምላኬ ሆይ ፈቃድህን አድርግ ዘንድ እነሆ መጣሁ አለ። ይህ ቃል የኋለኛውን ያቆም ዘንድ የፊተኛውን ያፈርሳል። በፍቃዱም አንድ ጊዜ በተደረገው በኢየሱስ ክርስቶስ በሥጋው ቁርባን ተቀደስን። ሊቀ ካህናትም ሁሉ ዘወትር እያገለገለ ይቆም ነበር።
ፍጹም ኃጢአት ማስተሰረይ የማይቻላቸውን እነዚያ መስዋዕቶች ብቻ የሚሰዋ ነበር። እርሱ ግን ስለ ኃጢአት እንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። እንግዲህ ጠላቶቹ ከእግሩ በታች እስኪወድቁ ድረስ ይጠብቃል። ለሚቀደሱትም ለዘላለም የምትሆን አንዲት መስዋዕትን ሰዋ። መንፈስ ቅዱስም ምስክራችን ነው። ከእነዚያ ወራቶች በኋላ የምገባላቸው ኪዳን ይህች ናት ይላል እግዚአብሔር። ሕጌን በልባቸው አኖረዋለሁ፣ በልቡናቸውም እጽፈዋለሁ ካለ በኋላ ከእንግዲህ ወዲህ ኃጢአታቸውንና በደላቸውን ደግሜ አላስብባቸውም ብሏል። እንዲህም ኃጢአት የሚሰረይ ከሆነ እንግዲህ ወዲህ ስለ ኃጢአት መስዋዕት አያስፈልግም። እንግዲህ ወንድሞቻችን ሆይ በኢየሱስ ክርስቶስ ደም ወደ መቅደስ ለመግባት ባለሟልነትን አለን። በሥጋው መጋረጃ በኩል የሕይወትንና የጽድቅን መንገድ ፈጽሞ አድሶልናልና በእግዚአብሔር ቤት ታላቅ ካህን አለን። እንግዲህ ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። እንግዲህ ማይናወጠውን የተስፋችንን እምነት እናጽና። ተስፋ የሰጠ እርሱ የታመነ ነውና። በፍቅርና በበጎ ምግባርም ከባልንጀሮቻችን ጋር እንፎካከር። ሌሎች ልማድ አድርገው እንደያዙት ማህበራችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አበልጣችሁ ይህን አድርጉ። እውነትን ካወቅናት በኋላ ተጋፍተን ብንበድል ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይኖርም። ነገር ግን የሚያስፈራ ፍርድ ከሃዲዎችንም የሚበላቸው የቅናት እሳት ይጠብቃቸዋል። ከሙሴ ሕግ የተላለፈ ቢኖር 2 ወይም 3 ምስክሮች ከመሰከሩበት ያለ ምሕረት ይሞታል። የእግዚአብሔርን ልጅ የከዳ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅስ የሚብስ ቅጣት የሚገባው ይመስላችኋል? እኔ እበቀላለሁ፣ እኔም ብድራትን መልሳለሁ ያለውን እናውቀዋለንና። ዳግመኛም እግዚአብሔር በሕዝቡ ላይ ይፈርዳል። በሕያው እግዚአብሔር እጅ መውደቅ እጅግ የሚያስፈራ ነው። እናንተ የተጠመቃችሁበትንና ብዙ መከራ የታገሳችሁበትን የቀደመውን ዘመን አስቡ። እናንተ ተሰድባችሁ ነበር፣ መከራም አጽንተውባችሁ ነበር፣ ተዘባብተውባችሁም ነበር። በዚህ መንገድ እንዲህ ከሆኑት ጋር ተባብራችሁ ነበር። በእስራቴም ጊዜ ከእኔ ጋር በመከራ ተባብራችኋል። የገንዘባችሁንም በመዘረፍ በደስታ ተቀብላችኋል። በሰማያት ለዘላለም የሚኖር ከዚህ የሚበልጥና የተሻለ ገንዘብ እንዳላችሁ ታውቃላችሁና። ትልቁን ዋጋችሁን የምታገኙባትን መታመናችሁን አትጣሉ። ነገር ግን የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን ተስፋ ታገኙ ዘንድ መታገዝ ያስፈልጋችኋል። ገና ጥቂት ቀን አለና የሚመጣውም ፈጥኖ ይደርሳል፣ አይዘገይምም። ጻድቅ በእምነት ይድናል። ወደ ኋላስ ቢመለስ ግን ልቦናዬ በእርሱ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለንም። ምዕራፍ 11 እምነትስ ተስፋ ስለምናደርገው ነገር የምታረጋግጥ የማናየውንም ነገር የምታስረዳ ናት። በዚህም ለሽማግሌዎች ተመሰከረላቸው። ዓለም በእግዚአብሔር ቃል እንደተፈጠረ የሚታየውም ነገር ከማይታየው እንደሆነ በእምነት እናውቃለን። አቤል ከቃየል ይልቅ የሚበልጥ መስዋዕትን ለእግዚአብሔር በእምነት አቀረበ፣ በዚህም ጻድቅ እንደሆነ ተመሰከረለት። ምስክሩም መስዋዕቱን በመቀበል እግዚአብሔር ነው። በዚህም ከሞተ በኋላ እንኳን ተናገረ። ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔር ስለወሰደው አልተገኘም። ሳይወሰድም እግዚአብሔርን ደስ እንደ አሰኘው ተመስክሮለታል። ያለ እምነትም እግዚአብሔርን ደስ ማሰኘት አይቻልም።
ወደ እግዚአብሔር የሚቀርብ ሰው አስቀድሞ እግዚአብሔር እንዳለ ለሚሹትም ዋጋ እንደሚሰጣቸው ሊያምን ይገባዋል። ኖህም ስለማይታየው ነገር የነገሩትን ባመነ ጊዜ ፈራ። ቤተሰቡንም ያድን ዘንድ ክፍል ያላት መርከብን ሰራ። በዚህም ዓለምን አስፈረደበት። በእምነትም የሚገኘውን ጽድቅ ወራሽ ሆነ። አብርሃም በተጠራ ጊዜ ርስት አድርጎ ይወርሰው ዘንድ ወዳለው ሀገር ለመሄድ በእምነት ታዘዘ። ወዴት እንደሚደርስም ሳያውቅ ሄደ። በእምነትም ከሀገሩ ወጥቶ ተስፋ በሰጠው ሀገር እንደ ስደተኛ በድንኳን ተስፋውን ከሚወርሷት ከይስሐቅና ከያዕቆብ ጋር ኖረ። መሰረት ያላትን ሰሪዋና ፈጣሪዋ እግዚአብሔር የሆነላትን ከተማ ደጅ ይጠኑ ነበርና። ራስዋ ሳራም መካን ሳለች ባረጀችበት ወራት ዘር ታስገኝ ዘንድ በእምነት ኃይልን አገኘች። ተስፋ የሰጣት የታመነ እንደሆነ አምናለችና። ስለዚህም ደግሞ በብዛታቸው እንደ ሰማይ ኮከብ እንደማይቆጠርም በባህር ዳር እንዳለ አሸዋ የነበሩት የሞተን ሰው እንኳን ከመሰለው ከአንዱ ተወለዱ። እነዚህን ሁሉ አምነው ሞቱ፣ ተስፋቸውንም አላገኙም። ነገር ግን ከሩቅ አይተው እንጂ ነሷት። በምድሪቱም ላይ እነርሱ እንግዶችና መጻተኞች እንደሆኑ አወቁ። እንዲህ የሚል ግን ሀገራቸውን እንደሚሹ ያሳያሉ። ከእርሷ የወጡባትን ሀገር ቢሹ ኖሮስ ወደ እርሷ ሊመለሱ በተቻላቸው ነበር። አሁን ግን በሰማያት ያለችውን የምትበልጠውን ሀገር ተስፋ ያደርጉ እንደነበር ታወቀ። ስለዚህም እግዚአብሔር አምላካቸው ተብሎ ይጠራ ዘንድ በእነርሱ አያፍርም። ተስፋ ያደረጓትን ሀገር አዘጋጅቶላቸዋልና። አብርሃምም እግዚአብሔር በፈተነው ጊዜ ልጁን ይስሐቅን ይሰዋ ዘንድ በእምነት ወሰደው። በይስሐቅ ዘር ይጠራልሃል ብሎ ተስፋ ያናገረለትን አንድ ልጁን አቀረበው። እግዚአብሔር ከሙታን ለይቶ ሊያስነሳው እንደሚችል አምኗልና። ስለዚህም ያው የተሰጠው መታሰቢያ ሆነለት። ያገኙት ዘንድ ስለ አላቸው ነገር ይስሐቅ ያዕቆብንና ኤሳውን በእምነት ባረካቸው። ያዕቆብም በሚሞትበት ጊዜ የዮሴፍን ልጆች እያንዳንዳቸውን በእምነት ባረካቸው፣ በበትሩ ጫፍም ሰገደ። ዮሴፍም በሚሞትበት ጊዜ ስለ እስራኤል ልጆች ከግብፅ መውጣት በእምነት አሰበ። አጽሙንም ትተው እንዳይወጡ አዘዘ። ሙሴ በተወለደ ጊዜ በእምነት 3 ወር በአባቱ ቤት ሸሸጉት፣ ሕፃኑ መልካም እንደሆነ አይተውታልና። የንጉሥንም ትእዛዝ አልፈሩም። ሙሴም ባደገ ጊዜ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። የክርስቶስ የመስቀሉ ተግዳሮት ከግብፅ ሀብት ሁሉ ይልቅ እጅግ የሚበልጥ ባለጠግነት እንደሚሆን አውቋልና፣ ዋጋውንም ተመልክቷልና። የንጉሥንም ቁጣ ሳይፈራ የግብፅን ሀገር በእምነት ተወ። ከሚያየው ይልቅ የማይታየውን ሊፈራ ወዷልና። ቸነፈር በኵራቸውን እንዳያጠፋባቸው በእምነት ፋሲካን አደረገ፣ ደሙንም ረጨ። በደረቅ ምድር እንደሚሄድ የኤርትራን ባህር በእምነት ተሻገሯት። የግብፅ ሰዎች ግን ሲሞክሩ ሰጠሙ። 7 ቀን ከዞሯት በኋላ የኢያሪኮ ቅጽር በእምነት ወደቀ። ዘመራአብም በእምነት ከከሃዲዎች ጋር አልጠፋችም፣ ጉበኞችን በሰላም ተቀብላ ሰውራቸዋለችና። እንግዲህ ምን እንላለው? ስለ ጌዴዎን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሔ፣ ስለ ዳዊት፣ ስለ ሳሙኤልና ስለ ሌሎች ነቢያት እነግራችሁ ዘንድ ጊዜ አጭር ነውና። እነርሱ በእምነት ተጋደሉ፣ ነገሥታትን ድል ነሱ፣ ጽድቅን አደረጉ፣ ተስፋቸውን አገኙ፣ የአናብስትንም አፍ ዘጉ፣ የእሳት ኃይልን አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣
የባዕድ ጭፍሮችንም አባረሩ። ሴቶችም እንደ ትንሣኤ ቀን ተነስተውላቸው ሙታኖቻቸውን ተቀበሉ። ተፈርዶባቸው የሞቱም አሉ፣ የምትበልጠውን ሕይወት ያገኙ ዘንድ ሊድኑ አልወደዱምና። የገረፏቸው የዘበቱባቸውና ያሰሯቸው ወደ ወህኒ ያገቧቸውም አሉ። በመጋዝ የሰነጠቋቸው፣ በድንጋይ የወገሯቸው፣ በሰይፍም ስለት የገደሏቸው አሉ። ማቅ ምንጣፍና የፈይል ሌጦ ለብሰው ዞሩ፣ ተጨነቁ፣ ተቸገሩ፣ መከራ ተቀበሉ፣ ተራቡ፣ ተጠሙ። ዓለም የማይገባቸው እነዚህ ናቸው። ዱር ለዱርና ተራ ለተራራ፣ ዋሻ ለዋሻና ፍሩክታ ለፍሩክታም ዞሩ። እነዚህም ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጣቸውን የተስፋ ቃል አላገኙም። ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለ እኛ የምትበልጠውን አስቀድሞ በይኗልና። ምዕራፍ 12 እንግዲህ እነዚህን የሚያህል ምስክሮች እንደ ደመና በዙሪያችን ካሉልን፣ እኛ ደግሞ ሸክምን ሁሉ የኃጢአትንም ጭንቀት ከእኛ አስወግደን በፊታችን ያለውን ሩጫ በትዕግስት እንድንሮጥ የእምነታችንንም ራስና ፈጻሚውን ኢየሱስ እንከተለው። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጦአልና። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን እስኪ አስቡት። ገና አልጸናችሁምና ደማችሁን ለማፍሰስ እስክትደርሱ ኃጢአትን ተጋደሏት፣ አሸንፏትም። ተስፋችሁን የምታገኙባትን ትምህርትም ውደዷት። እንደ ልጆችም ከእናንተ ጋር ልጄ ሆይ የጌታን ቅጣት አታቅልል፣ በሚገስጽም ጊዜ አትድከም፣ እግዚአብሔር የሚወደውን ይገስጻልና የሚወደደውንም ልጅ ሁሉ ይገርፈዋል ብሎ የሚነገረውን ምክር ረስታችኋል። ቅጣታችሁን ታገሱ፣ ልጆች እንደመሆናችሁ ይወድዳችኋልና። አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗልና። ያለ ቅጣት በትኖሩ ዲቃሎች እንጂ ልጆች አይደላችሁም። በሥጋ የወለዱን አባቶቻችን የሚቀጡን እኛም የንፈራቸው ከሆነ እንግዲያ ይልቁን ለመንፈስ አባታችን ልንታዘዝና ልንገዛ በሕይወትም ልንኖር እንዴት ይገባን ይሆን? እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡናል፣ እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል። ቅጣት ሁሉ በጊዜው ያሳዝናል እንጂ ደስ አያሰኝም፣ በኋላ ግን ለተቀጡ ሰላምን ያፈራል፣ ጽድቅንም ይሰጣቸዋል። ስለዚህም የላሉትን እጆች የሰለሉትንም ጉልበቶች አቅኑ፣ አንካሳነታችሁ እንዲድንና እንድትሰነካከሉ ለእግሮቻችሁ የቀና መንገድን አድርጉ። ከሁሉ ጋር ወደ ሰላም ሩጡ፣ ቅድስናችሁንም አትተዉ። ያለ እርሱ ግን እግዚአብሔርን የሚያየው የለም። አስተውሉ፣ የእግዚአብሔርንም ጸጋ የሚያቃልል አይኖር። ሕማምን የምታመጣ ብዙዎችንም የምታስታቸውና የምታረክሳቸው መራራ ስራ የምትገኝበትም አይኖር። ለጥቂት መብል ብኩርናውን እንደሸጠ እንደ ኤሳው ሴሰኛና እርኩስ የሚሆን አይኖር። ከዚያ በኋላ እንኳ በረከትን ሊወርስ በወደደ ጊዜ እንደተጣለ ታውቃላችሁና፣ በእንባም ተግቶ ምንም ቢፈልጋት ለንስሐ ስፍራ አላገኘምና፣ ሊዳሰስ ወደሚችል ወደሚቃጠልም እሳት፣ ወደ ጭጋግም፣ ወደ ጨለማም፣ ወደ አውሎ ነፋስም፣ ወደ መለከት ድምፅም፣ ወደ ቃሎችም ነገር አልደረሳችሁምና፣ ያንም ነገር የሰሙት ሌላ ቃል እንዳይጨመርባቸው ለመኑ። የተነገራቸውን ሊሰሙት አልተቻላቸውም ነበርና፣ እንስሳም ያን ተራራ ቢቀርበው በድንጋይ ይወግሩት ነበር። ታያቸውም እንዲህ ግሩም ነበር። ሙሴም እንኳን እኔ ፈርቻለሁ ድንግጫለሁም አለ። እናንተ ግን የሕያው እግዚአብሔር ከተማ ወደምትሆን ወደ ጽዮን ተራራ በሰማያት ወዳለችው ኢየሩሳሌም ደስ ብሏቸው ወደሚኖሩ
አእላፍ መላእክት ደርሳችኋል። ስማቸው በሰማይ ወደ ተጻፈ ወደ ማኅበረ በኵርም ሁሉን ወደሚገዛም ወደ እግዚአብሔር ወደ ፍጹማን ጻድቃንም ነፍሳት የአዲስ ኪዳንንም መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ ተረጨው ደሙ ደርሳችኋል። ለሚናገረው እንቢ እንዳትሉ ተጠንቀቁ። እነርሱ በደብረ ሲና የተገለጠችውን እንቢ ስለ አሏት ካልዳኑ ከሰማይ ከመጣው ፊታችንን ብንመልስ እኛም እንዴታ ያን ጊዜ ቃል ምድርን አናወጣት። አሁንም እኔ ምድርን እንደገና አንድ ጊዜ አናውጣታለሁ ብሎ ተናገረ። ምድርን ብቻም አይደለም ሰማይንም ጭምር እንጂ። አንድ ጊዜ ደግሞ ያለውም ፍጡራን ናቸውና የማይናወጠው ይኖር ዘንድ የሚናወጠውን እንደሚያሳልፈው ያሳያል። ስለዚህ የማይናወጥ መንግስትን ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበት ጸጋ እንያዝ። አምላካችን በእውነት የሚያቃጥል እሳት ነውና። ምዕራፍ 13 ከወንድሞቻችሁ ጋር በፍቅር ኑሩ፣ እንግዳ መቀበልንም አትርሱ። በዚህ ምክንያት ሳያውቁ መላእክትን በእንግድነት ለመቀበል የታደሉ አሉና። ከእነርሱ ጋር አብረዋችኋቸው እንደታሰራችሁ ሆናችሁ እስረኞችን አስቡ። መከራ የጸናባቸውንም በሥጋችሁ ከነሱ ጋር እንዳላችሁ ሆናችሁ አስቡ። መጋባት በሁሉ ዘንድ ክቡር ነው፣ ለምኝታቸውም ርኩሰት የለውም። ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባችኋል። ገንዘብ ሳትወዱ ኑሩ፣ ያላችሁም ይበቃችኋል። እርሱ አልጥልህም ቸልም አልልህም ብሎአልና። አሁንም አምነን እግዚአብሔር ይረዳኛል፣ አልፈራም፣ ሰው ምን ያደርገኛል እንበል። የእግዚአብሔርን ቃል የነገሯችሁን መምህሮቻችሁን አስቡ። መልካም ጠባያቸውን አይታችሁ በእምነት ምሰሏቸው። ኢየሱስ ክርስቶስ ትናንትናና ዛሬ እስከ ዘላለም የሚኖር እርሱ ነውና። ሌላ ልዩ ትምህርት አታምጡ። ልባችሁ በመብል ያይደለ በጸጋ ቢጸና ይበልጣልና። በዚያ ይሄዱ የነበሩ እነዚያ አልተጠቀሙምና። ድንኳኒቱን ሲያገለግሉ የነበሩ ካህናት ከእርሱ ሊበሉ የማይቻላቸው መሠዊያ አለና ሊቀ ካህናቱ የሚሰዉትን እንስሳ ደም ስለ ኃጢአት ወደ ቅዱሳት ቅዱሳን ያቀርቡ ነበርና ሥጋውንም ከሰፈር ውጪ ያቃጥሉት ነበርና። ስለዚህም ኢየሱስ ሕዝቡን በደሙ ይቀድሳቸው ዘንድ ከከተማው ውጪ ተሰቀለ። አሁንም ተግዳሮቱን ተሸክመን ወደ እርሱ ወደ ከተማው ውጪ እንውጣ። በዚህ የሚኖር ከተማ ያለን አይደለም፣ የምትመጣውን እንሻለን እንጂ። በውኑ እንግዲህ በስሙ እናምን ዘንድ የከንፈሮቻችን ፍሬ የሚሆን የምስጋናና መስዋዕትን በየጊዜው ለእግዚአብሔር ልናቀርብ አይገባንምን? ነገር ግን ለድሆች መራራትን ከእነርሱም ጋር መተባበርን አትርሱ። እንግዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና። ለመምህሮቻችሁ ታዘዙ፣ ተገዙላቸውም። ስለ እናንተ በእግዚአብሔር ፊት ምላሽ የሚሰጡ እንደመሆናቸው ይህን ሳያዝኑ ደስ ብሏቸው ያደረጉት ዘንድ ስለ ነፍሳችሁ የተጋሉና። ይህም ስለ እኛ ትጸልዩ ዘንድ ይገባችኋል። ለሁሉ መልካም ነገርን እንደምትወዱና እንደምትሹ እናምናለን። ይልቁንም ፈጥኜ እንድመለስላችሁ ይህን ታደርጉ ዘንድ አጥብቄ ለምናችኋለሁ። በዘላለም ኪዳን ደም በበጎች ትልቅ እረኛ የሆነውን ጌታችን ኢየሱስን ከሙታን ያስነሳው የሰላም አምላክ በኢየሱስ ክርስቶስ በኩል በፊቱ ደስ የሚያሰኘውን በእናንተ እያደረገ ፈቃዱን ታደርጉ ዘንድ በመልካም ሥራ ሁሉ ፍጹማን ያደርጋችሁ። ለእርሱ እስከ ዘላለም ድረስ ክብር ይሁን፣ አሜን። ወንድሞች ሆይ የምክርን ቃል እንድትቀበሉ እመክራችኋለሁ። በጥቂት ቃል ጽፌላችኋለሁና ወንድማችን ጢሞቴዎስ ከኛ ወደ እናንተ እንደተላከ እወቁት።
ፈጥኖ ከመጣ አያችኋለሁ። መምህሮቻችሁን ሁሉና ቅዱሳንንም ሁሉ ሰላም በሉ። በኢጣሊያ ያሉ ሁሉ ሰላም ብሏችኋል። የጌታችን ጸጋው ከሁላችሁ ጋር ይሁን፣ አሜን። ወደ ዕብራውያን የተላከው መልእክት ተፈጸመ። በጣሊያ ተጻፈ፣ በጢሞቴዎስ እጅ ተላከ። ለእግዚአብሔር ምስጋና ይሁን፣ አሜን።